አሁን ላይ የጓጉሳ ትምህርት በጣም ችግር ውስጥ ነው። ሲለፋበት የከረመው 7 ወር ሙሉ ተማሪው ትምህርት ቤት የከረመበት፣ መምህሩ ሲያስተምር የከረመበት፣ ወላጅም ልጁ ሲያስተምር የከረመበት፣ ሲለፋ የከረመበት ውጤት በመያዣ ሰዓት ተማሪዎች እንዳይማሩ ትምህርት ቤት እንዳይሄዱ ተከልክለዋል። እንግዲህ እና አይነት በትውልድ ላይ የሚሰራን ግፍ ዝም ብሎ የሚያይ የምክር ቤት አባል፣ ዝም ብሎ የሚያይ ማህበረሰብ፣ ዝም ብሎ የሚያይ ወላጅ ካለ እውነት እኛ ወይ ልጆችን አልወለድንም ወይም ደግሞ አልቆጨንም አልተቆረቆርንም ማለት ነው። አለመማር ማለት ጉዳቱ ዘርፈ ብዙ ነው። እውነቱን አሁን ላይ እንደ ክልል የተማረ የሰው ኃይል ቁጥር ስላላነሰ ብቻ ቢማር ባይማር የሚል መላምት ሁሉ የሚያስቀምጡ ሰዎች አሉ፣ አንዳንዶች ማለት ነው። አሁን ላይ አለመማር ክፍተቱ ወይም ጉድለቱ የሚታየው መቼ ነው? መጨረሻ ላይ ነው። ከ4 ከ5 ዓመት በኋላ እውነቱን ለመናገር የሚያክመንን ሐኪም እናጣለን። ህንፃ የሚገነባልን መሐንዲስ እናጣለን። መንገድ የሚሰራልንን ጠበት መሐንዲስ እናጣለን። ምንም ጥያቄ የለም። ሁሉም ነገር የሚጀምረው ከትምህርት ስለሆነ ማለት ነው። አምና ላይ እንግዲህ ብቸኛው ወረዳ ተለይቶ የቀረው በአማራ ክልል ፈተና ሳያስፈትን 6ኛ ክፍል፣ 8ኛ ክፍል፣ 12ኛ ክፍል ያላስፈተነ ብቸኛው ወረዳ። አስቡት። የጓጉሳ ትምህርት በጣም ግፉ በጣም ለየት ያለ እንደ ሌሎች የምናየው አይደለም። ልጆቻችን አልተፈተኑ። በክልልም በአገር አቀፍ ደረጃ ላይ የሚሰጥ ፈተና ዘንድሮም ያህል ይደግመን። አሁን ላይ ተማሪዎች የሚፈተኑት በክልልም በሀገር አቀፍ ደረጃ የሚፈተኑ ተማሪዎች የሚደገፉበት ወርቃማ ሰዓት ነው። አሁን ላይ ነው በቃ በዚህ ሰዓት ትምህርት ይዘጋ ብሎ ማለት በትውልድ ላይ ምን ያክል የጭቃኔ ብትርን ማሳረፍ እንደሆነ ሁላችንም መውሰድ መቻል አለብን። ምዝገባው ኦንላይን ነው። የተማሪ 6ኛም 8ኛም 12ኛ ክፍል ኦንላይን ሆነ ማለት ከርሞ እንኳን ተፈትነው ተመዝግበው ለመፈተን እድል የላቸውም። በቃ ኦንላይን ነው። ኔክስት ይር ላይ ሲመዘገብ ሪጀክት ያደርጋቸዋል ማለት ነው ተማሪዎች። ስለዚህ በጣም ዘርፈ ብዙ ኪሳራ እየመጣ ነው የሚለው ነገር በደንብ ሊወሰድ ይገባል። ሌላው አንድ ሴሚስተር ብቻ ተፈትኖ ተማሪ አያልፍም፣ ከክፍል ክፍል አይዘዋወርም። ዘንድሮ ሲለፋ የከረመ ተማሪ ባለበት ነው የሚቀጥል ማለት ነው። ለምን ከ2 ዓመት በላይ ትምህርት ቤት ርቆ የቆየን ተማሪ በአንድ ሴሚስተር እናሳልፍ ብንል ተጨማሪ ትውልዳዊ በደል ማድረስ ስለሆነ እሱ ማይቻል ስለሆነ አደራችሁን ከአደራ ጭምር እንዲሁም በምንችለው መጠን በየቤተ ክርስቲያኑ በየማህበራዊ መስተጋብራችንም የትምህርትን ጉዳይ ኢሹ እናድርግ። ኢንታክል ከተለፋ በኋላ በማህበረሰብም በትውልድም ቀልድም ጭምር ስለሆነ